ብቻዋን ባለችበት አጋጣሚ ድንገት ከጀርባ የለቅሶ ድምፅ ትሰማለች። ዘይነብ ምንድነው እሱ እያለች በቀስታ የለቅሶ ድምፅ ወደ ሰማችበት ቦታ ስትደርስ አዝራ ነበረች። ምንድነው ይሹ? ለምንድነው የምታለቅሺው? የተፈጠረ ችግር አለ እንዴ? ምንም አልሆንኩም፣ ደህና ነኝ፣ ምንም አልሆንኩም። አዝራ እያለቀሽ እያየውሽ ምንም አልሆንኩም ትይኛለሽ እንዴ? ምንድነው ይሹ? ንገረኝ፣ ምንድነው ይሹ? ደህና ነኝ፣ ምንም አልሆንኩም፣ ደህና ነኝ። አዝራ እኔ እረዳሻለሁ። ምንድነው የተፈጠረው? ከጃን ጋር ተጣልታችሁ ነው? ንገረኝ፣ ምንድነው ያደረገሽ? ንገረኝ። ምንም አትፍሪ፣ እኔን ልታምኚኝ ትችያለሽ። ምንድነው ይሹ? አዝራ መጣው ጃን። እዚህ ቤት ውስጥ እኔን ማንም አይረዳኝም፣ ማንም ሊረዳኝ አይችልም። አዝራ ኢብሩ ባጠፋችው ነገር ተጸጽታ እህቷን ይቅርታ ለመጠየቅ እህቷ ጋር መጥታለች። ምንድነው እዚህ ምትሰሪው? ወደዚህ እንዳትመጪ ነግሬሽ አልነበረም? ምንድነው እዚህ ምትሰሪው? እህቴ አንቺ ልክ ነሽ፣ እኔ አጥፍቻለሁ፣ ትልቅ ስህተት ሰርቻለሁ። እባክሽን ይቅርታሽን ፈልጋለሁ እህቴ፣ እባክሽን ይቅርበኝ። እኔ ግን ይህን ሁሉ ነገር ያደረግኩት ለእኔና ለአንቺ ለቤተሰቦቻችን ስል ነው። ካለብን ችግር ተላቀን ከድህነታችን ወጥተን የተሻለ ህይወት እንድንኖር በማሰብ ነው። እና የተሻለ ህይወት የምንኖረው ሰው በማስፈራራት ነው? ኢብሩ በአንቺ ምክንያት አቶ ስርዓት በእኔ ላይ ያለው እምነት አጥቷል። የማትታመኝ ብሎኛል፣ አዋርዶኛል። ኢብሩ በአንቺ ምክንያት። እህቴ ይቅርበኝ፣ እኔ እንደዛ ይፈጠራል ብዬ አስቤ አይደለም። እባክሽን እህቴ ይቅርበኝ እህቴ፣ ቃል እገባልሻለሁ ከዚህ በኋላ አንቺን የሚጎዳ ምንም ነገር አላደርግም። እውነት እልሻለሁ እህቴ፣ እባክሽን ይቅርበኝ። ደግሞ አንድ ነገር ላስጠንቅሽ፣ ካድር ማለት ለእኛ ከድህነት ሞጫችን አይደለችም። እኔ እዚህ የቆየሁት ካድር አባቷን እስክታገኝ ነው። ካድር ልክ አባቷን እንዳገኘች ከዚህ ቤት ወጣለሁ፣ ወደ ቀድሞ ህይወት ይመለሳለሁ። ከማዬ ጋር ሆኜ የድሮ ስራዬን እየሰራሁ ህይወቴን ቀጥላለሁ። ለማንኛውም ትንሽ በጊዜ መሄድ ይኖርብሻል። እሺ እህቴ፣ ግን ከልብሽ ይቅር እንድትይኝ እፈልጋለሁ። እሺ በቃ እኔ ባስ እሄዳለሁ። ለምን ታክሲ አጠሪም እንዴ? እህቴ ያለኝን ገንዘብ በሙሉ የዲኤንኤ ውጤቱን ለማስመርመር ብዬ ጨርሻለሁ። ባዶኝ ቀርቻለሁ። ዘይነብ በእህቷ እየተናደደች ወደ ውስጥ ገብታ ገንዘብ ልታመጣ ስትል ስርዓት ለምን እንደመጣች ጠይቃታል። ዘይነብም ሁሉን ነገር ትነግረዋለች። ስርዓትም ዘይነብን ተረድቷት ሾፌሩን ጠርቶ ኢብሩን እንዲሸኛት ያስደርጋል። ኢብሩ እህቷ በሷ ምክንያት ከስርዓት ጋር መቀያየሟን ስታስብ ምሽቱ ሙሉ እንቅልፏን አታ በጠዋት ስርዓትን እንደመምጨቅጨቃ ልታገኘው ችላለች። አቶ ስርዓት ስለመጣ በእውነት ከልብ ነው የማመሰግነው። እሺ የምትይኝን ልስማና ልሂድ፣ ብዙ ስራ አለብኝ። መጀመሪያ እዚህ ድረስ ስለመጣ በድጋሚ ከልብ አመሰግናለሁ። ስቀጥል እህቴን ይቅርታ ጠይቄያለሁ። አንተንም ወንድምንም ይቅርታ መጠየቅ ይኖርብኛል። ትልቅ ስህተት ሰርቻለሁ። ለዛ ደግሞ ይቅርታ መጠየቅ ይኖርብኛል። አቶ ስርዓት በሰራው ስራ እኔ በጣም አፍሬያለሁ፣ በራሴ ያዝኛለሁ። ግን አንድ ነገር የምነግርህ በዚህ ውስጥ ዘይነብ የለችም። ሁሉን ነገር ያደረግኩት እኔ ለብቻዬ ነው። ዘይነብ ምንም የምታውቀው ነገር የለም። ዘይነብ ነች እንደዛ በይ ብላ ላከችሽ? አይ አይደለም፣ ዘይነብ እንደዛ አይነት ሰው አይደለችም። ዘይነብ እንደኔ አይነት ስራ አትሰራም። እሷ በጣም ንጹሕ ሴት ነች። እህቴ የማንንም ገንዘብ አትፈልግም። የዛኔም ከአንተ ያንን ገንዘብ የፈለገችው በእኔ ምክንያት ነው። እኔ ፍቅረኛ ነበረኝ። እናም ያ ልጅ በቤተሰቤ ስም ገንዘብ እንድበድር አድርጎ ገንዘቡን ወስዶ ከከተማ ጠፋ። ቤተሰቤም እኔም ከባድ ችግር ውስጥ ገባን። ለዛ ነበር ዘይነብም ያንን ገንዘብ ካንተ የወሰደችው እንጂ ዘይነብ የማንንም ገንዘብ አትፈልግም። አቶ ስርዓት እውነቴን ነው የምልህ፣ ዘይነብን በተፈጠረው ነገር ተጠያቂ አታርጋት። ዘይነብ እዚህ ውስጥ የለችም፣ ንጹሕ ነች። ለማንኛውም መሄድ ይኖርብኛል። ከዚህ በኋላ ግን እህትሽን ዳግመኛ ችግር ውስጥ ባታስገቢ ጥሩ ነው። ኢብሩ ከስርዓት ጋር ተለያይታ ባስ እየጠበቀች እያለ ድንገት ጂያን መኪናውን ይዞ ፊት ለፊቷ ይመጣል። እንዴት ነሽ ባክሽ አንቺ ልጅ? አቶ ጂያን ይቅርታ የምፈልገህ ከሆነ ወንድምህን አሁን አግኝቼ በሱም ባንተም ስም ይቅርታ ጠይቄያለሁ። ከፈለግ ግን አሁንም ማለት እችላለሁ። እኔ ያንን ፈልጌ አይደለም የመጣሁት። ለማንኛውም እኔም ይቅርታሽን ተቀብያለሁ። እንደማይሽ ከሆነ ወደ ቤት ልትሄጂ ባስ እየጠበቅሽ ያለሽ ትመስለኛለሽ። ለምን እኔ አልሸኝሽም? ምን እየቀለድክብኝ ነው አቶ ጂያን? እየቀለድኩ አይደለም። ነይ ግቢ ልሸኝሽ። እውነት ልትሸኘኝ ነው ማለት ነው? ነይ ግቢ እያልኩሽ ነው። ልሸኝሽ ብለህ በሩን ለመክፈት ወደ አንተ ጋር ስመጣ መኪናውን አስነስተህ ልትሄድ ነው? በሩን ክፈችና ግቢ ነይ። ምንም አትፍሪ ግቢ። ቆይ ግን የዛኔ እንዴት እንደዚህ አይነት ቀሽም ሀሳብ ታስቢያለሽ? የዲኤንኤ ውጤቱን ሳታይ እኔን ለማስፈራራት እንዴት ትመጫለሽ? አዎ ልክ ነህ። በጣም ቀሽም ስራ ሰርቻለሁ። ያንን ነገር ማወቅ ነበረብኝ መጀመሪያም። ሲጀመር ማድረግ አልነበረብኝም። ብቻ አጋጣሚውን ልጠቀም፣ ምናልባት ገንዘብ ካገኘው ህይወቴን ከቀየርኩ ብዬ ነው። ይህን ያክል ገንዘብ ማግኘት
ሀብታም መሆን ትፈልጊያለሽ ማለት ነው? አዎ በደንብ እፈልጋለሁ። ሀብታም መሆን ቀላል ነገር አይደለም። ብዙ ጥረቶችን ይፈልጋል። ግን ደግሞ ትዕግስት ካለሽ፣ ብልህ ከሆንሽ አንቺ መሆን ትችያለሽ። አንድ ቀን በጣም ሀብታም ሆናለሁ። መሆን አይቀርም። የሚከፈልን ሁሉ ዋጋ ከፍዬ ቅንጡ ባለሀብት የመሆን ህልሜን ማሳካት ፈልጋለሁ። ለምን ህልምሽ እንድታሳኪ እኔ አላግዝሽም? ማለት አልገባኝም። እኛ ሆቴል ውስጥ ስራ ትጀምሪያለሽ። ስራሽን እየሰራሽ ቀስ በቀስ ወደምትፈልግበት የሀብት ደረጃ ትደርሻለሽ። አቶ ጃን እየቀለድክብኝ ነው አይደል? እየቀለድኩ አይደለም። ስራ መስራት ከፈለግሽ እኛ ሆቴል ውስጥ ለአንቺ ክፍት ቦታ አለ። ስርዓት በመጨረሻም ጃን ላይ ኢብሩ ላደረገችው ነገር ዜነብ እንደሌለችበት ከኢብሩ አንደበት አረጋግጦ ከዜነብ ጋር የነበራቸውን ኩርፊያ አርቆ ለተናገራት ነገርም ይቅርታ ለመጠየቅ ዜነብን ለመካስ ዜነብ ለካድር የልጆች መጽሐፍ ለመግዛት ስትወጣ እንደምንም አባብሏትና ለምኗት አብረን እንሂድ ብለው ተያይዘው መሄድ ይጀምራሉ። ስርዓት መኪናውን ይዞ ከዜነብ ጋር ሆኖ ከቤት ሲወጣ አንድ ሞተረኛ በር ላይ እሱን እየተጠባበቀው ነበር። ስርዓትን ከኋላው መከተል ይጀምራል። ስርዓትና ዜነብ እየሄዱ ድንገት መንገድ ላይ መብራት ሲይዛቸው ይህ የሚከተላቸው ሞተረኛ ደግሞ ወደ እነሱ ጋር መጥቶ በመስተዋቱ አንድ ፎቶ ስርዓትን ያሳየዋል። ስርዓት ይህኔ ያየውን ነገር ማመን ይከብደዋል። ሞተረኛው ወዲያውን ሞተሩን እየነዳ ይሄዳል። ስርዓት ፎቶውን በእጁ ይዞ ባየው ነገር እየተበሳጨ መኪና ውስጥ ገብቶ ሞተረኛውን መከተል ይጀምራል። ነገር ግን ብዙም ሳይርቅ ሞተረኛው ከአይኑ ይሰወርበታል። ምንድነው እሱ የተፈጠረው? ስርዓት ምንድነው የተፈጠረው? ምንድነው እሱ ፎቶ? የቤርኪ ፎቶ ነው። ካድርና እርግዛ በነበረችበት ጊዜ የተነሳችው ፎቶ። ይህም ቦታ የት እንደሆነ ማጣራት ይኖርብናል። ምናልባት የካድርን አባት ያየ የሚያቅሰው ይኖራል። በጣም ጥሩ። እኔ እንዳልኩ አደረግ። ስርዓት ፎቶውን በትክክል ተመለከተ? እርግጠኛ ነህ? በጣም ጥሩ። በቀጣይ እንደምትሰራው ስራ አለ። ለዛ ደግሞ ተዘጋጅ። ምንድነው ቲቤት? በጣም ደስ ያለ ይመስላል። ነግሬ አልነበረም ስርዓትን በጣም ቢዚ እንደማደርገውና አንድ የቤት ስራ እንደምሰጠው? ያም ተሳክቶልናል። አሁን ስርዓት እኔ በሰጠሁት የቤት ስራ ሲጨናነቅ እላይታች ሲል እኛ ደግሞ ዘና ብለን የፈለግነውን ስራ መስራት እንችላለን። እነዛ ፓስፖርት የሌላቸው ሰዎችም በነፃነት እናንተ ሆቴል ውስጥ ማረፍ ይችላሉ ማለት ነው። እሺ ግን ቲቤት የፈለግከውን ማድረግ ትችላለህ። ወንድሜ በዚህ መሃል ግን እንዲጎዳ አልፈልግም። ጂያን ምንም አታስብ። ወንድም ምንም አይሆንም፣ ደህና ይሆናል። አንተስ ለስራችን ሰው አገኘ እንዴ? አዎ አግኝቻለሁ። ያችን ኢብሩ የተባለችው ልጅ አሳምኛታለሁ። እርግጠኛ ነህ እሷ ስራውን መስራት ትችላለች? ጃን የምንሰራው ስራ ቀላል እንዳልሆነ ታውቃለህ። ከዚህ በፊት እንደዚህ አይነት ስራ ሰርታ ላታቅ ትችላለች። ነገር ግን ልጅቷ ገንዘብ በትክክል ከከፈልናት የማትሰራው ስራ የለም። ሁሉንም ነገር ለመስራት ዝግጁ ነች። ምንም አታስብ። ስርዓትና ዜነብ ፎቶ ላይ ነበረው ቦታ ደርሰዋል። አቶ ስርዓት 6 ዓመት ማለት በጣም ረጅም ጊዜ ነው። እንግዲህ እዚህ ቤት ውስጥ ብዙ ሰራተኞች ተቀያይሯል። እኔ ብቻ ነኝ የቀረሁት። ነገር ግን ፎቶ ላይ ያለችውን ሴት እንኳን ባስታውስ ከማን ጋር እንደመጣች ማስታወስ አልችልም። የካድር አባት እኔ እሱን እያፈላለኩ እንደሆነ አውቆ እየተጫወትብኝ ነው። ስለዚህ አንተ መረጋጋት ይኖርብሃል። እሱ አንተን ማዘናጋት ፈልጎ ሊሆን ይችላል። አንተ ደግሞ በሱ ወጥመድ ውስጥ መውደቅ የለብም። በትንሽ በትልቁ ማለት መናለል የለብም። ኢብሩ ዛሬውኑ ስራሽን መጀመር ይኖርብሻል። ወደ ሆቴላችን የሚመጡ እንግዶች አሉ። እነሱን ተንከባክበሽ እንድትቀበይ ይፈልጋለሁ። እሺ አቶ ጃን። ኢብሩ። አቤት አቶ ጃን። ይህንን ጉዳይ ከኛ ውጭ ማንም ማወቅ የለበትም። እህትሽን ብትሆን ማንም። እሺ አቶ ጃን። ቶላይና ባሏ ኤርካን ገንዘብ እያጡ እየቸገራቸው ሲመጡ ሌላ አዲስ እቅድ አውጥቶ ካድር ናፍቃናለች፣ ልብሶቿንም ይዘን መጥተናል ብሎ ወደ ስርዓት ቤት መጥተዋል። ካድር ሁለቱን ስትመለከት ይዟት የሚሄዱ መስሏት እየፈራች ትደበቃለች። አቶ ስርዓት እኔ አንድ ነገር ልነግር እፈልጋለሁ። ካድርን እኛ ያሳደግናት ለገንዘብ ብለን አይደለም። ካድርን ስለምንወዳት እንደ ልጃችን አድርገን ነው ያሳደግነው። ከፈለክ ይኸውና ባለቤት በርኪ የሰጠችንን ገንዘብ ይኸው ልንመልስልን መጣ ነው። ዜነብ የቱላይን ጸባይ ታውቅ ነበርና ቱላይን በፍጹም አላመነቻትም። ይዞ የመጡትን ልብሶችን ስትመለከት ልብሶቹ በጠቅላላ አዳዲስ ልብሶች ናቸው። ይህን ዜነብ ቱላይና ባሏ ለተንኮል እንደመጡ ይገባትና እያንቋሸሸች ከቤት አውጥታ ታባራለች። በጣም ጥሩ ቱላይ፣ በጣም ጥሩ። ገንዘብ የለም እያልኩሽ አንቺ ልብስ ከሳሽ፣ ከዛ የተረፈውን ገንዘብ ደግሞ እንኩ ብለሽ ሰጠሽ። በጣም ጥሩ። ከዚህ በኋላ እንዴት እንደምትኖር እናያለን። ኤርካን እስኪ አፍህን ዝጋ። ስለዛ ገንዘብ ነው የምታስበው? በጣም በቅርቡ ከዛ በላይ ገንዘብ እናገኛለን። ያቀርኩት አንድ ነገር አለ። አንተ ብቻ አፍህን ዘግተህ ተመልከት። ዝም በል። እማዬ
አዝራ ለእኔ ስትል ምን እንዳደረገች ሰማሽ እንዴ? አልሰማውም ልጄ። ምንድን ነው እሱ ደግሞ? አዝራ ለአንተ ስል ከዚህ በላይ መዋብ አለብኝ፣ መቆንጀት አለብኝ ብላ የጡት ሰርጀሪ ልታደርግ ነው። ልጄ እንደዚህ ማድረግ ግን አስፈላጊ ነው? አንቺ እኮ እንዲሁም ቆንጆ ነሽ። እማዬ እኔም ነግሬያት ነበር። አንቺ ለእኔ ምንም ብትሆኚ ቆንጆ ነሽ፣ እንዲሁም ከቆንጆቹ በላይ ቆንጆ ነሽ፣ የኔ ውድ ነሽ ብያት ነበር። እሷ ግን አልሰማም አለችኝ። ለአንተ ስል ከዚህ በላይ መቆንጀት አለብኝ አለችኝ። እሺ ካለች ያው ምርጫዋ ነው፣ ምንም ልናደርግ አንችልም። በጣም ይቅርታ አድርጉልኝ፣ አንድ ጊዜ መጣሁ። ይቅርታ አድርግልኝ እማዬ፣ መጣሁ። ጂያን እባክን፣ እኔ ይህን ነገር አልፈልጉም። ጂያን እኔ ጡቴን ሰርጀሪ መሰራት አልፈልግም። እኔ ደግሞ ጡትሽን ሰርጀሪ እንድትሰር ይፈልጋለሁ። አንቺ ደግሞ የኔን ምርጫ ማክበር ይኖርብሻል። ጂያን እባክን ነገር ይቅርብን። ውዴ እኔ ከዚህ በላይ እንድትዋቢልኝ ይፈልጋለሁ። ጡትሽን ሰርጀሪ ተሰርተሽ በጣም ተውበሽ ከዚህ በላይ ቆንጆ እንድትሆኝልኝ ይፈልጋለሁ። አምላኬ ስቃይ መቼ ነው የሚያበቃው? አምላኬ እባክን በቃሽ በለኝ እባክን አምላኬ። ኢብሩ ከጂያን ጋር ስራ መጀመሯን ለእናቷ፣ ለወንድሟ፣ ለአባቷ ነግራለች። ነገር ግን ለዜነብ መንገር አልፈለገችም። ምክንያቷ ደግሞ ዜነብ ከጂያንም ከቤተሰቡ ከሁሉም እንድትርቅ ብላ አስጠንቅቃለች። አሁን ስራ መጀመሯን ከሰማች ኢብሩ ስራ እንድትሰራ እንደማትፈቅድ ስለገባት ዝም ብላ ደብቃት ነበር። ይህን ያላወቀችው እናቷ ግን የምስራች ልጅ ብላ እህትሽ ከአቶ ጂያን ጋር ስራ ጀምራለች ብላ ለዜነብ ትነግራታለች። ጥሩ ነው እማዬ፣ በጣም ደስ ይላል። እስኪ ስልኩን ለኢብሩ ስጫት። ደበቀችው ነገር እንደታወቀባት የታወቃት ኢብሩ ዜነብን ያናገረቻት ወደ ክፍሏ ትሄዳለች። እየሰማሽኝ ነው አይደል? በፍጥነት አሁን ደውለሽ ይህንን ስራ ታቆሚያለሽ። ሰምተሽኛል አይደል? ምን እያልሽ ነው እህቴ? ስራ ስሪ ስትይኝ ነበርሽው አንቺ አልነበርሽም እንዴ? አዎ ብዬሽ ነበር፣ ግን ደግሞ ይህ ስራ ላንቺ አይሆንም። አሁኑኑ አቶ ጂያን ጋር ደውለሽ ይህንን ስራ እንዳቆምሽ ንገሪው። እህቴ ስራ እንዲሰጠኝ ለምኜው አይደለም እኮ የሰጠው ራሱ ነው ስራ ትፈልጊያለሽ ብሎ ስራ ያስቀጠረኝ። ቆይ ብሎ ይህን ያክል ደደብነሽ እንዴ? ትናንትና ስታስፈራሪው የነበረው ሰው ድንገት በአንድ ሁሉን ነገር ረስቶ ስራ ልቅጠርሽ ስልሽ እንዴት አምነሽ ተቀበልሽ? ቆይ ምን አስቦ ስራ እንዳስቀጠረሽ ታውቂያለሽ? ምን አስቦ እንደሆነ የምታውቂው ነገር አውቃለሁ እህቴ፣ ስለ ራሴ ሁሉን ነገር አውቃለሁ። ቆይ አንቺ ብቻ ነሽ በዛ ቪላ ቤት ውስጥ በምቾትና በድሎት መኖር ያለብሽ? እኔ አይገባኝም። እኔ ሰርቼ መለወጥ የለብኝም? አንቺ ብቻ ነሽ የሀብታም ቤት ውስጥ በምቾት መኖር የምችው? ምንድን ነው የምትይው? እኔ እዚህ ቤት ውስጥ ለምን እንደገባው በደንብ ነው የምታውቂው። በአንቺ ምክንያት አንቺን ዕዳ ለመክፈል ስልና የካድርን አባት ለማግኘት ስል ነው እዚህ የገባሁት። የአንቺ ዕዳ ተከፍለው ደግሞ አቶ ስራት በሰጠን ገንዘብ ነው። ዕዳው አለብኝ። ምንም ልትይኝ ትችያለሽ፣ ነገር ግን እኔ ስለ ራሴ በደንብ ማቅ ሴት ነኝ። አሁን እንደ ድሮ ሕፃን ልጅ አይደለሁም። ሰርቼ መለወጥ እፈልጋለሁ። በፍጹም አቶ ጃን የሰጠኝ እድል መክፈት አልፈልግም። ስራውን አልተውም። ጠዋት ላይ የዜነብ ወንድም ሙስጠፋ እናቱ ልካው ለዜነብ ዕቃ ለማድረስ በጠዋት ዜነብ ጋር መጥቷል። እሺ 1 ደቂቃ ታገሰኝ፣ አስቀምጬ መጣሁ። 1 ደቂቃ። አዝራ ቶሎ በይ። ሰርጀሪ የሚሰራው ዶክተር የቀጠረለት ጠዋት ነው። ቶሎ በይ እንጂ። ጂያን እኔ ግን ፕላስቲክ ሰርጀሪ መሰራት አልፈልግም። አዝራ እኔን መቃወም ጀመርሽ ማለት ነው? አሁን መኪና ውስጥ ግቢ፣ ሰዓት እየረፈደብን ነው። ጂያን እኔ ይህንን ማድረግ አልፈልግም። ጡቶቼን ሰርጀሪ ማሰራት አልፈልግም። በቃ እንዲሁም መሆን ነው የምፈልገው። አዝራ አታበሳጨኝ። መኪና ውስጥ ግቢ እያልኩሽ ነው። መኪና ውስጥ ግቢ። ምንድነው ሰዎች ችግር አለ እንዴ? ምን አገባ? በማያገባ አትግባሽ። ጃን እኔ መሄድ አልፈልግም። እንደዛ ማድረግ አልፈልግም። እኔ ሰርጀሪ መሰራት አልፈልግም። አዝራ አትከራከሪኝ። መኪና ውስጥ ግቢ እያልኩሽ ነው። መኪና ውስጥ ግቢ። ምን እየተፈጠረ ነው? እመቤት ችግር አለ እንዴ? አንተ የማትረባ ጥፋ ከዚህ ብያለሁ። ዞር በል ከዚህ። አንተን ያናገር የለም። እመቤት ችግር አለ እንዴ? ልቀቀኝ ጃን። እኔ መሄድ አልፈልግም። ወደዛ መሄድ አልፈልግም ጃን። አዝራ ትዕግስቴን ባትፈታተኝ ጥሩ ነው። መኪና ውስጥ ግቢ፣ ግቢ እያልኩሽ ነው። የዜነብ ወንድም ሙስጠፋ ምን እንደሚያደርግ ግራ ገብቶት ዝም ብሎ እየተመለከተ ነው። አዝራ ወደ ሆስፒታል ላለመሄድ፣ ሰርጀሪ ላለመሰራት አቅሟን ሁሉ አሟጣ መኪና ውስጥ ላለመግባት እየታገለች ነው። በመሃል ግን ጂያን መኪና ውስጥ ለማስገባት ሲታገላት መሬት ላይ ትወርቃለች። ይህን የዜነብ ወንድም ሙስጠፋ ደግሞ ትዕግስቱን ይጨርስና ጂያንን ገፍትሮ ዞር አድርጎት አዝራን ለማንሳት ሲል ጂያን ከወደቀበት ተነስቶ ሊመታው ሲመጣ ይከላከለውና በቦክስ መሬት ላይ ይዘርራል። እናት ደህና ነሽ? ነይ ተነሽ፣ ከዚህ መሄድ ይኖርብናል። ነይ ተነሽ፣ ተነሽ፣ አይዞሽ፣ ነይ እንሂድ። ቁም ብያለሁ፣ አንተ ማትረባ ቁም ብያለሁ። የትም ብትገባ የምታመልጠኝ እንዳይመስልህ። ቁም ብያለሁ፣ አንተ የማትረባ።
ሰላም ውድ የቃና መሳይ ቤተሰቦች፣ ለዛሬ ያሰናዳውላችሁ ተወዳጁ ተናፋቂው ድራማ የበደሉ አበቦች ክፍል 13 ይህንን ይመስል ነበር። እንዴት ነበር? ሐሳብ አስተያየቱን ያስቀምጡ። በቀጣይ ክፍል ምን ይከሰት ይሆን? ሁሉንም አብረን የምንመለከት ይሆናል። ይህ ተወዳጅ ተናፋቂ ድራማ ግን በየዕለቱ ለእናንተ ጋር እንዲደርስ ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ የቃና መሳይ ቤተሰብ በመሆን አዳዲስ ምርጥ ቪዲዮችና ተወዳጁ ተናፋቂው ድራማ የበደሉ አበቦች በየዕለቱ ለእናንተ ጋር እንዲደርስ ማድረግ ይችላሉ። ሁላችሁም ደግሞ ቪዲዮቻችንን ላይክ በማድረግ የምንለቀው ቪዲዮ ቀደም ብሎ ለእናንተ ጋር እንዲደርስ ማድረግ ይችላሉ። ስለ ሁሉም እስከ መጨረሻ ከኔ ጋር ስለነበራችሁ ከልብ እያመሰገንኩኝ በቀጣይ ክፍል እስክንገናኝ ክፉ አይንካዎት፣ ደግ አይለፎት፣ ሀገሬ ሰላም ትሁን።